የትምህርታችን ተከታታዮች ዛሬ ደግሞ ትናንትና ቃል በገባሁላችሁ መሰረት የእርክበ ብናኝ አሰረጫጨት አይነቶችን እናያቸዋለን። እንዳጠቃላይ በሁለት ይከፈላሉ። አንደኛው የራስ በራስ የዘር አሰረጫጨት የምንለው በእንግሊዝኛ ሰልፍ ፖሊኔሽን፣ ሁለተኛው ተሻጋሪ የዘር አሰረጫጨት ወይንም በእንግሊዝኛ ክሮስ ፖሊኔሽን ሲሆን ዋና የሚባሉ ትናንትን ባለፈው ትምህርታችን ላይ ያየነው ወንዴውን ለብቻ ሴቴውን ለብቻ ቁጭ አድርገን ነበረ። አሁን መርጅ ያደረግናቸው አንድ አይነተኛ እጽዋት ሊኖሩት የሚገባቸው የአካል ክፍሎች እነዚህ ናቸው። ለማስታወስ ያህል ይሄ የወንዴ ዘር ብናኝ አቃፊ ነው። ብናኙን አቅፎ የሚይዝ በውስጡ የወንዴ ዘር ብናኝ አለ። ይሄ ደግሞ ፊላሜንት ወይንም ደግሞ በአማርኛ ዘሃዘንግ ይባላል። ዘሃዘንግ ይባላል። ባለፈው አይተነዋል። ጥቅሙን አልመለስበትም። በሌላ በኩል እቺ እንቁልጤ ትባላለች። ዋናው ጽንሰት የሚካሄድባት ቦታ ናት። ዋና በዚህ ትምህርት ላይ እንድታውቁልኝ የምፈልገው መልካ አበባ የሚባለው የእጽዋቱ ደማቅ ማንኛውም ሰው ወፎችም ሶስት አጥቂዎችም በደንብ ጥርት አድርገው የሚያወጣው መልካ አበባ ተብሎ ይጠራል። ስለዚህ ለሶስት አጥቂዎች ለእንስሳ ለሰው በመስህብነት ያገለግላል ማለት ነው። ስለዚህ ንቦቹ ባለፈው የንቦች ትምህርት ላይ ስንነጋገር ንቦቹ ሄደው እጽዋቱን ያውቁታል የምንለው ምን አይሰሩ ማለት ነው። መልካ አበባውን አይሰሩ ማለት ነው። ደስ የሚል የሚያምር ፓርት ነው። ሰውም ቢሆን እኮ እጽዋትን ሳይ መጀመሪያ አፉ አይኑ የሚያልፈው ደስ የሚል ነገር ላይ አበባ ላይ ስለሆነ ከሱ ቀጥሎ ያለችው አበባ አቃፊ ናት። አበባ አቃፊ ጥቅሟ ምንድነው? እያንዳንዱን የአበባማ ተክሎች የአካል ክፍል በእንጭጭነታቸው ጊዜ ልብ በሉ፣ በእንጭጭነታቸው ጊዜ አቅፎ ደግፎ ይስሳቸዋል። መቼ? ጽንሰት እስኪከናወን ድረስ። ጽንሰት ከተከናወነ በኋላ ሁሉም እያንዳንዱ አካል ይደግፍና እቺ ብቻ ተቀራለች። ዘርና ፍሬ ኋላ ዲቨሎፕ ያደርጋል ማለት ነው። በተረፈ መንበረ ጽጌ ወይም ጽጌ መንበር የሚባለው መንበር ማለት መቀመጫ ማለት ነው። ጽጌ መንበር ስንል የአበባና ተክሉ የአካል ክፍሎች ቦታቸውን ይዘው የሚቀመጡበት ቦታ ነው ማለት ነው። የመጨረሻው ግንዱ ነው። ግንደ አበባ ተብሎ ይጠራል። እንግዲህ ዘር አሰረጫጨት ላይ ስንመጣ እዚሁ ተክል ላይ አንዱ ተክል ላይ ወንዱም ሴቱም ተገኝተው ከወንዴው የወንዴ ዘር ብናኙ ወይ ባለፈው ትምህርት እንደተማርነው በአየር ወይ በውሃ ወይ በሶስት አስቄት ወይ በአዋፋት ወይ በሰው ወይ በሌላ እንስሳ ከወንዴው አካል ክፍል ላይ ተነስቶ ሴቴ ጽጌ ላይ ማረፍ ከቻለና ዝርያው የራሱ ከሆነ ሲፈቀድለት የራሱ ዝርያ መሆኑ ሲረጋገጥ ይጋ መሰለገድ ይሰራልና ሁለቱ ነባዘሮች እየታንከባለሉ ለጽንሰት ይወርዱና ጽንሰት ይከናወናል ማለት ነው። ይሄ በአንድ እጽዋት ላይ ወንዴውም ሴቴው ተገኝተው ጽንሰት ከተካሄደ የራስ በራስ የዘር አሰረጫጨት ይባላል። ነገር ግን የአንዳንድ የእጽዋት ዝርያዎቹ እጽዋቶቹ እነማን ናቸው? በኋላ ላይ እናያቸዋለን። ከራሱ ከአንደኛው የወንዴው አካል ተነስተው 1 ሜትርም ይሁን 1 ኪሎ ሜትርም ይሁን 100 ኪሎ ሜትርም ይሁን ተጉዞ መጥቶ በርቀት ላይ ከሚገኘው ከራሱ ተመሳሳይ ዝርያ ጋራ ጽንሰት ካካሄደ ልብ በሉ፣ ከራሱ ዝርያ ጋራ በቆሎ ከሆነ ከበቆሎ ጋራ፣ ማሽላ ከሆነ ከማሽላ ጋራ፣ ገብስ ከሆነ ከገብስ ጋራ፣ ጤፍ ከሆነ ከጤፍ ጋራ የሚያከናውነው ግንኙነት ከሆነ ተሻጋሪ እርክበ ብናኝ ይባላል። ከየት ነው የሚሻገረው? ወንዱ ያለው ሌላ ቦታ፣ ሴቷ ያለችው ሌላ ቦታ። አጠገብ ይሆናል፣ ግን አንድ አካል ላይ አይገኙም። ስለዚህ ወንዴው ከአንድ ቦታ ተነስቶ ተሻግሮ እዚህ መጥቶ ጽንሰትን ማካሄድ ከቻለና ዝርያው ተመሳሳይ ከሆነ ተሻጋሪ እርክበ ብናኝ በመባል ይታወቃል። እንግዲህ በአብዛኛው የሚለው በሰውም እኮ የሚታወቅ ነው አይደል? ሰው ፍቅር ሲይዘው በአብዛኛው በእኛ ሀገር የተለመደው ምንድን ነው? ወንዱ ነው አይደል? ጠባሽ ጠያቂ። በሌላው ሀገር ደግሞ በሰለጠኑት ሀገራት ሴቱ የፈለገውን ወንድ የመጥበስ እንትን አለውና በወንዱም አይደል ተሻግሮ ሄዶ ጽንሰት የሚፈጽመው ወንዱ ነው ማለት ነው። ምሳሌ ካላችሁ በጣም ታዋቂ ምሳሌ ፓፓዬ ተክልና የኮሶ ተክል በተሻጋሪ እርክበ ብናኝ በጣም ታወቃሉ። ስለዚህ ባለን አጋጣሚ እጽዋቶችን እንዳጠቃላይ አበባማ ተክሎችን ደግሞ በተለይ እንንከባከባቸው የሚል መልእክት አለኝ። ለዛሬው አመሰግናለሁ።